ይህ መልእክት የሚተላለፈው ከአራት አይና ማህበረሰብ ነው። የዛሬው መልእክታችን ልክ እንደ ወትሮው ፈጣሪን በማመስገን እንጀምራለን። ኃያሉን አምላክ በማመስገን እንጀምራለን። ሰማይና ምድርን የፈጠረ አምላክ እንዲሁም በውስጡ ያሉትን ህይወት ያለውንም ህይወት የሌለውንም ነገር ሁሉ የፈጠረ አምላክ ህይወት ያለውንም ሆነ ህይወት የሌለውንም የሚያስፈልገውን ነገር ለሚሰጠው ለሆነው አምላክ ምስጋና እናቀርባለን። ከሰማይም በላይ ላሉት ነገሮች ሁሉ ለፈጠረ አምላክ ቁጥራቸው ይሄ ነው ተብሎ በማይታወቁ አይነታቸው ለማይታወቅ ምንነታቸው ለማይታወቅ እሱ ብቻ እውቀቱ ላለው እነዛን ሁሉ ለፈጠረ አምላክ ምስጋና ይቅረብ ምስጋና እናቀርባለን። የዛሬው መልእክታችን በአንዲት ተረት እንጀምረዋለን። እንግዲህ በአንዲት ተረት እንጀምረዋለን። ምን ይደረግ ሰው ነን። ያው ሰው ስትሆኑ ደግሞ ችግር ነው። ሰው መሆን በጣም አስቸጋሪ ነው። በዚህ ምድር ላይ ሰው እንደመሆን ከባድ ነገር የለም። አንዲት አሮጊት ምን ይላሉ? የሰው ልጅ ትልቁ ችግሩ ጥጋቡንም ረሃቡንም አለመቻሉ ነው ይላሉ። ጥጋቡንም ረሃቡንም አለመቻሉ ነው። ይሄን ያህል ሰው መሆን ችግር ነው። ሰው መሆን ችግር ነው እና የዛሬው ተረት ስንጀምረው አህያዬን ጭኜ እኔም ተሸክሜ አይበቃም አለችኝ ልዞር ነው ደግሜ ይላል። እስኪ እንድገመው፣ ምክንያቱም ሊከናወን ነው ማለት ነው። አህያዬን ጭኜ እኔም ተሸክሜ አይበቃም አለችኝ ልዞር ነው ደግሜ ይላል። ምንም ማለት አይደለም። ያው አንዳንድ ጊዜ ያለ ነው። ከኛ የሚጠበቀው ማስተላለፍ ብቻ ነው መልእክቱን። ምክንያቱም የነገሮች ሁሉ ዳኛ የሆነው አምላክ ሁሌም ቢሆን የራሳችንን ችግር ምንም አይነት ችግር ሲገጥመን ለፈጣሪ ነው ማመልከቻ የምናስገባው። እዛው በሰበር ችሎት ይታየልናል። ብዙዎቹ ተፈርዶልናል። ፈቃዱ ሆኖ አምላክ የእሱን ውሳኔ አይተናል። ክብር ምስጋና ይገባው ለአብርሃም አምላክ ለዛ ከሳቱ ስላወጣው፣ ለያዕቆብ አምላክ፣ ለዩሱፍ አምላክ፣ ለይስሐቅ አምላክ፣ ለሙሴ አምላክ፣ ለኢሳ አምላክ እንዲሁም ለሙሐመድ ሰለላሁ ዐለይሂ ወሰለም ለሱም የሆነ ጌታ አምላክ ምስጋና ይገባው እና አይተናል። እሱን እጁን አይተናል፣ ስራውን አይተናል። ለዛም ነው ወደ ፈጣሪ እናቀርባለን ሁሌም ቢሆን። ባለፈው ተናግረን ነበር፣ እናቀርበን ነበረ። ብዙ ፕሮሰሶች ተካሄዱ፣ አየን፣ አንዳንድ አጽፋዎችን አየን። ያሳዝናል፣ ግን ምንም ማድረግ አይቻልም። ያው እንግዲህ አምላክ ስራው ጠቢብ ነው። የእሱን ጥበብ ማን ይደርስበታል? ጥበቡ የሚደረስበት ነገር የለም። ምክንያቱም እኛ አንዳንድ ጊዜ ጌት ኪፐሮችን በተለያዩ ቦታ ስናያቸው ያ በአጋጣሚ እንዳልሆነ ስናቅ እና የእኛ ኃይሎች መልእክቱን ሲያደርሱን በአንድም ሆነ በሌላ መንገዱ ነገሮች ቦታቸውን ይዛሉ ማለት ነው። ልክ እንዳሁኑ እንዳልነው ማለት ነው። ነገሮች ቦታቸውን ይዛሉ። ቦታቸውን ሲይዙ የጊዜ ጉዳይ ነው። ምናልባት ጊዜውን አንናገር ይሆናል፣ ፈጣሪ ነው የሚያውቀው። ግን ከላይ አንዳች የሆነ አጸፋ ይኖራል። ሁሌም ቢሆን ጥቂት ሰዎች ጥፋት ያጠፋሉ፣ ብዙሃኑ ዋጋ ይከፍላሉ። ዋጋ የሚከፍሉት ስለሚከፍሉት ዋጋ እንኳን የሚያውቁት ነገር የላቸውም። ይሄ ነው ትልቁ ችግር። ማንም አይነግራቸውም። ግን ዋጋው በአንድ ሆነ በሌላ መንገዱ ይከፈላል። ምንድነው ሲባል የሆነ አካል ጥፋት አጥፍተዋል። እስኪ አንዲት ትንሽዬ ከመጽሐፍ ቅዱስም ሆነ ወይ ከቁርአን ከሃይማኖት ትምህርት አንድ ነገር እናስገባ። አንድ ጊዜ ሙሳ ወይም ሞሴስ እናንተ እንደምትሉት በበረሃ ላይ ሳሉ አይ ቲንክ የሚወርድላቸው ምግብ ወይም ዝናብ የሆነ ነገር ተቋረጠና እሱ ፈጣሪን ይጠይቃል። ፈጣሪን ሲጠይቅ ምንድነው አምላኬ ሆይ ይሄ ነገር እኮ ተቋረጠብን ሲለው፣ አይ ከመሃላችሁ ለረጅም ዓመት እኔን ሲያምጽ የነበረ አመፀኛ አለ፣ ወንጀለኛ፣ ወንጀል ሲሰራ የነበረ እና ለረጅም ጊዜ ወንጀል ሲሰራ ስለነበረ ከመሃላችሁ ወጥቶ ይቅርታ መጠየቅ አለበት። በአደባባይ ፈጣሪውን ይቅርታ መጠየቅ አለበት አለው። ከዛ በኋላ ይህን ትእዛዝ አስተላለፈ ለህዝቡ። ከትንሽ ጊዜ በኋላ ዝናቡ መዝነብ ጀመረ፣ ወይም ያመና መውረድ ጀመረ ማለት ነው። ሲጀምር አሁንም እንደገና ሙሴ ጠየቀው ለፈጣሪ፣ ቅድም አቁመህብን ነበርና አሁን እኮ ወጥቶ ከህዝቡ መሃል ወጥቶ ይቅርታ የጠየቀ የለም እና እንዴት ነው ይሄ ነገር
ሰውየው ይቅርታ ጠየቀ ወይ አላየነውም አለ። ከዛ አለው ፈጣሪ አይ ይህንን በአልክበት ጊዜ ወደ አሁኑ ሰውየው የሰራው ስራ ተሰምቶት አምላኩን ይቅርታ ጠየቀ እና ይቅርታ ከጠየቀ በኋላ ለዛ ነው ይቅርታ ሲጠይቅ በደንብ ነው ይቅርታ የጠየቀው እንደማይመለስበት መንገድ ማለት ነው። እና ለዚህ ነው የለቀቅኩላችሁ ርዝቃችሁን ወይም መናውን ሆነ ዝናቡን የለቀቅኩላችሁ ለዚህ ነው አለው። ከዛ አለ ሙሳ እንጃ አላየነው ምሳ ለምንድን ነው አላየነው ወጥቶ ይቅርታ ሲጠይቅ አለው። እዛ ሙሳ ይለዋል አሜን ፈጣሪ ይለዋል ያ አንተ ሙሳ ሆይ ይህን ያህል ዘመን እኔን ሲያምጽ የነበረ ወንጀል ሲሰራ የነበረና ሳላጋልጠው ይህን ያህል ጊዜ የከረመን ሰው አሁን ጸጸት ገብቶት ፈጣሪውን አምላኩን ይቅርታ ሲጠይቅ ማጋልጠው ይመስልሃል ወይ ይለዋል። እና አንድ ጊዜ እንደዚህ አይነት ነገሮችም አሉ። ጥቂት ሰዎች ጥፋት ያጥፋሉ፣ ብዙሃኑ ይቀጣል። በዛ ሰውዬ ምክንያት መናው ለዛ ህዝብ ቆሞ ነበር ማለት ነው። ቆመ፣ በአንድም ሆነ በሌላ መንገዱ ቆመና ግን ሙሳ ይሄ ትልቅ የአላህ ባሪያ ለፈጣሪ ሰላም በሱ ላይ ይውረድና ያንን ጥያቄ ባይጠይቅ ይህን ታሪክ አናውቀውም ነበር ማለት ነው። ለዚህ ነው ሁሌ የምንለው ጥቂት ሰዎች ጥፋት ያጠፋሉ፣ ብዙሃኑ ግን ዋጋውን ይከፍላሉ። የዚህ ነገር ትልቁ ችግር ስለሚከፍሉት ዋጋ እንኳን የሚያውቁት ነገር የለም። ስለሚከፍሉት ዋጋ የሚያውቁት ነገር የለም እና ፈጣሪ የተመሰገነ ይሁን። እኛ ምንጊዜም ያው ጌት ኪፐሮችን ስናይ ሁሌም ባልተሳሳተ መንገድ ማለት ሆን ብለው እዛ አካባቢ ካየናቸው ሁሌም ቢሆን ነገሮች ቦታ ይይዛሉ። ከትንሽ ጊዜ በኋላ ፈጣሪ የራሱን የሆነ አጽፋ ይልካል ማለት ነው። መኑን ይልካል። ይሄ የማይቀር ነው እና ለዚህ ነው እኛ ሁሌም ቢሆን ከኢንዲቪዥዋል እና ኢንስቲትዩት ወጣን። ያ ማለት በእነሱን በተናጠል አይደርስባቸው ማለት አይደለም። ግን ብዙዎችን ትኩረት አናደርግም። እንደዛ ሆል ስትራክቸሩ ላይ ነው የምናደርገው እና ለዚህ ነው በአንድም ሆነ በሌላ መንገዱ በህዝብ ገንዘብ ደሞዝ የሚከፈላቸው ወይም ከሱ ጋር ግንኙነት ያለው ጥፋት ሲያጠፋ በቀጥታ ያ ጥፋት ወይም መቅሰፍት በህዝብ ላይ ይደርሳል፣ በአገር ላይ ይደርሳል እና አንዳንድ ጊዜ ቅጣቱ ትንሽ ለረጅም ጊዜ ሁሉ ይቆያል። ያ ማለት ይደጋግማችኋል ወይም አንዱ ቅጣት ለረጅም ጊዜ ይቆያል ማለት ነው። ይህን ለማስተላለፍ ነው። እናመሰግናለን። ይህ መልእክት የሚተላለፈው ከአራት አይና ማህበረሰብ ነው። አምላክ እውቀቱን ይስጠን፣ ምህረት ያወርድልን እንላለን። ላላወቁ አምላክ ያሳውቃቸው፣ እያወቁ ለሚያጠፉ ግን አምላክ ከምድረ ገጽ ያጥፋቸው እንላለን። ቻው።